ብዙ ነው ባንተ ጌታ ያለፍኩት ብዙ ነው ያለፍኩት ብዙ ነው ባንተ ኢየሱስ ያለፍኩት ብዙ ነው ከኔ አቅም በላይ ነበረ ዛሬ ሁሉ ባንተ ተቀየረ ወጥመድ ተሰበረ አለፍኩ ያንን የጭንቅ ቀን ተሻገር አመሰግናለሁ አመሰግናለሁ እኔም በተራዬ አመሰግናለሁ 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 እኔም በተራዬ አመሰግናለሁ ያልሆነልኝ የለም እርሱ ለኔ ብሎ ነፃ አውጥቶኛል ዕዳዬንም ከፍሎ ነፍሱን እስከ መስጠት ይወደኛል በጣም ባመልከው መቼም ልቤ አይረካ የኔን እኔ ነኝ የማውቀው የኔን እኔ ነኝ የማውቀው የኔን እኔ ነኝ የማውቀው የኔን እኔ ነኝ የማውቀው የሚያውቅ ያውቀዋል የሆነለት ድቅድቅ ጨለማ የበራለት በሕይወት መዝገብ ስሙ የተጻፈ ምድር ቁጭ
የኤፌሶን ሰዎች ከምዕራፍ 1 ከቁጥር 1 ጀምሬ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላላችሁ ቅዱሳን በክርስቶስ ላሉት ምእመን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊት ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንደው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት። ጸጋው በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስታውቆናልና በዘመኑ ፍጻሜ ያደርግ ዘንድ ያለውን ሐሳቡን በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፍቃዱ ሁሉ የሚሠራ እንደ እርሱ ሐሳብ አስቀድሞ የተወሰነ በክርስቶስ ደግሞ ርስት ተቀበል። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁበትን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችሁ መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስካውይ ድረስ። ይህም ለክብሩ ምስጋና ይሆናል ይላል። ክብር ለእግዚአብሔር ይሁን። በዓለም ላላችሁ ቅዱሳኖች በሙሉ በድጋሚ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማኅበርተኞች ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻና ብቻ ነው። 4 ነጥብ። አይጨመርበትም፣ አይቀነስበትም። በመጀመሪያ ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃሉም እግዚአብሔር ነበር። ቃሉም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ሰው በሆነው አማኑኤል እግዚአብሔር ከእኛ ጋር ከሰው ጋር ሆነ። ፍጹም ሰው ፍጹም አምላክ የሆነ ጌታ እግዚአብሔር እንዲሁ ስለወደደን በፍቅሩ ይሄንን ለእያንዳንዱ ሰው ነፍሱ ከዘላለም ሞት ወደ ዘላለም ሕይወት የምትሻገርበት ቀጥተኛ በሰውና በእግዚአብሔር መካከል ያለ አንድ አለ፣ እርሱም ክርስቶስ ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። ጸጋው በእምነት አድኖናል። ይህ የእግዚአብሔር ጸጋ ስጦታ ነው እና ይህንን እንድንቀበለው የረዳን መንፈስ ቅዱስን እያመሰገንን ዛሬ ትንሽ ጠለቅ ያለ ነገር ቆም ብለን የምናስበውን ቃል አጭር ቃል ነው። የሚገርም ነገር የሚገርም ዘመን ውስጥ ነው ያለነው። ብዙ የሚጮሁ ድምጾች አሉ፣ እውነት የመሰሉ ነገር ግን ውሸት የበዛበት በዓለም ላይ የሚሰማው ነገር ሰው አያስተውልም። ነገር ግን በብዙ ምጥና በብዙ ችግር ውስጥ ዓለም የተወጠረችበት ዘመን ነው። ይህም ደግሞ የታላቁ መከራ ምጥ መጀመሪያ ነው። የታላቁ መከራ ምጥ መጀመሪያ
የምናያቸው በዓለም ውስጥ ያሉ የምናያቸው በየደቂቃው ነው የሚለዋወጡት። ይሄ ሁሉ ምንድነው? መንፈሳዊ ውጊያ ነው። መንፈሳዊ ውጊያ እኛ የምናየው ይሄንን ነው። ነገር ግን ከጀርባው መንፈሳዊ ውጊያ አለ። ሊመጣ ያለው ይመጣል። ጌታ ክርስቶስ ኢየሱስ እንደተናገረው ይመጣል። ክብር ሁሉ ለኢየሱስ ሲሆን ዛሬ ትንሽ ጠለቅ ያለ የቆምንበትን ያለንበትን መጨረሻ ላይ የምንጠየቀውና የሚጠብቀን ነገር አለ። የምንጠየቀው ጥያቄ አለ፣ የሚጠብቀንም ነገር አለ። ያም ደግሞ ምንድን ነው? የምንጠየቀው ጥያቄ የሰጠውን ባደራ 1ም ሆነ 5ም ሆነ 10ም ሆነ እግዚአብሔር በጸጋው የሰጠህን መክሊት ምን አደረግከው ብለህ ትጠየቃለህ። ሌላው የሚጠብቀን ደግሞ ልዩ ልዩ ወደ 5 አይነት አክሊሎች አሉ። እግዚአብሔር ለታዘዙት በመከራ በፈተና አልፈው ለታዘዙት የክብር አክሊል፣ የአገልግሎት አክሊል፣ የጽድቅ አክሊል፣ የተለያዩ አክሊሎች የምንቀበለዋል። ይህን በተመለከተ ግን በዚህ በጨለማው ዓለም ውስጥ ጌታ ታላቅን ተልኮ ሰጥቷል። ታላቅ ተልኮ ለቤተ ክርስቲያን ብንል ቤተ ክርስቲያን ማደሪያዎቹ ልዑል በደሙ የቀደሰን እኔና እናንተ ነን። እኛ ነን ቤተ መቅደሱ፣ እኛ ነን መልእክተኞቹና ያንን በተመለከተ ከዓለም ጋር ካለው ጋር በማስተያየት እንግዲህ ቆም ብለን ይሄንን የማንቂያ ደወል በዘመኑ ፍጻሜ ድንገት የሚሆን ነገር ስለሆነ ራሳችንን አድነን ሌሎችን በማዳን የወደቁትን በማጽናናት ያጡትን በመርዳት በተለያየ መንገድ የክርስቶስ ኢየሱስ ሐሳብ ከናንተ ጋር ይሁን ይላል። የእግዚአብሔር ሐሳብ ጨዋታው ወገኖች ሆይ ጨዋታው ያለው በሰው ሐሳብ ውስጥ ነው። ሐሳባችንን ነው ምንገዛው፣ ሐሳባችንን ነው። የእግዚአብሔር ፍቃድ የሆነውን በእውነተኛው በቃሉና በመንፈሱ ሐሳባችንን ሰብሰብ አድርገን በእግዚአብሔር ለእርሱ የሚሆን ለእኛም በረከት የሚሆነውን ነገር የምንሰራበት የምናስተውልበት ዘመን ነው። ክብር ሁሉ ተጠቅልሎ ለእግዚአብሔር ይሁን። የዚህ ምድር ኑሮ የለውም እርካታ፣ ጊዜው ሲደርስ ያኔ መምጫው የጌታዬ ፊት ለፊቴ ሳየው እሱ ነው ደስታዬ። ዛሬ ለቅሶ ዋይታ ዋይታ፣ የዚህ ምድር ኑሮ የለውም እርካታ፣ ጊዜው ሲደርስ ያኔ መምጫው የጌታዬ ፊት ለፊቴ ሳየው እሱ ነው ደስታዬ። አላለቅስም 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 አላለቅስም፣ ታይቶ ለሚጠፋ ከቻልኩትም ተስፋ የላይኛው ክብር ይበልጣል ከምድር ሀገር። ዛሬ ለቅሶ ዋይታ ዋይታ፣ የዚህ ምድር ኑሮ የለውም እርካታ፣ ጊዜው ሲደርስ ያኔ መምጫው የጌታዬ ፊት ለፊቴ ሳየው እሱ ነው ደስታዬ። ዛሬ ለቅሶ ዋይታ ዋይታ፣ የዚህ ምድር ኑሮ የለውም እርካታ፣ ጊዜው ሲደርስ ያኔ መምጫው የጌታዬ ፊት ለፊቴ ሳየው እሱ ነው ደስታዬ። አላለቅስም 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 አላለቅስም፣ ታይቶ ለሚጠፋ ከቻልኩትም ተስፋ የላይኛው ክብር። ሐዋርያው ቅዱስ ጳውሎስ ለቆላስይስ ሰዎች ምዕራፍ 3 ቁጥር 22 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ፣ ከጌታ የርስቱን ብድራት እንድትቀበሉ ታውቃላችሁና
የምታገለግሉት ጌታ ክርስቶስን ነውና። የሚበድል የበደለውን ብድራት ይቀበላልና ለሰው ፊትም አድሎ የለም ይላል። ክብር ለእግዚአብሔር ይሁን። የምናደርገው ነገር ማንኛውም ነገር በክርስቶስ ያለው ሐሳብ በእናንተ ዘንድ ይኑር ስለሚል ያ ሐሳብ በእኛ ውስጥ ሲኖር በመንፈስ ቅዱስ ኃይል ወንጌል ክርስቶስን ብቻ ይሰበካል። ሕይወት ያለው ቃል መንፈስ እርሱ ስለሆነ ክብር ለእግዚአብሔር ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ እውነት ነው፣ እሱ መንገድ ነው፣ እሱ ሕይወት ነው። ስለዚህ ለዘላለሙ በምድርም የምንሰብከው የምንመሰክረው በሰማይም በምስጋና የምንቀጥለው ታላቁ የ2000 ዘመን ትኩስ ርዕሰ ዜና የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ታላቅ አገልግሎት ስለጠራችሁ ደስ ይበላችሁ። እግዚአብሔር አንድያ ልጁን ተቀዳሚ ተከታይ የሌለ ልጁን እስከ መስጠቱ ደርሶ ዓለምን እንዲሁ በነፃ ወዶታል ይላል። ዓለምን እንዲሁ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አዎ ልክ እዚህ ላይ እንደምናየው ዮሐንስ 3:16 ጀምሮ በወልድ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን አሁን ተፈርዶበታል ይላል። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ከክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ኢየሱስ ጌታ ነው። ልዩ ፍጥረት ቢሆን መላእክት ቢሆኑ የሚመጣ ቢሆን ያለና የነበረ ቢሆን ከክርስቶስ ኢየሱስ ፍቅር የሚለየን ምንም የለም። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን። እኛ ከሰበክነው ወንጌል ውጪ ልዩ ወንጌል የሚሰብክ የሚጨምር የሚቀንስ እንኳን እኛ የሰማይ መልአክ እንኳን ቢሆኑ በዚህ ወንጌል ላይ ልዩ ወንጌል ልዩ ትምህርት የሚያስተምር የተረገመ ይሁን አናቴማ ብሎ ጳውሎስ ረገመ። የክርስቶስ ጠላቶች ሆነው ብዙዎች ይመላለሳሉ አለ ሐዋርያ ቅዱስ ጳውሎስ። የተሰቀለውን ክርስቶስ ጥለው ሌላ በእግዚአብሔር ስም ወይንም በተለያየ ነገር የዲያብሎስ ሽንገላ እውነትን በውሸት የሚሸቅጥ መንፈስ ብዙዎች ሳያውቁ እምነታቸውን ገለውታል አለ። የክርስቶስ መስቀል ጠላት ሆነው ይመላለሳሉ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ክርስቶስ ፍጹም ሰው ፍጹም አምላክ ነው። ጌታ ወደ አባቴ እሄዳለሁ ተመልሼም እመጣና እወስዳችኋለሁ ያለ ጌታ በሕይወት ብንኖር ልንቀበለው፣ በሕይወት ባንኖር በትንሣኤው በእርሱ በማመናችን በትንሣኤው እንደምንነሳና እንደምናገኘው ቃሉ ሕያው ሆኖ ይኖራል። እኔ ነገርኳችሁ ቃል እውነትም መንፈስም ነው። ከዚህ ቃል አትጨምሩ፣ አትቀንሱ። በዚህ ቃል ላይ የሚጨምር የሚቀንስ በዚህ መጽሐፍ ውስጥ ያሉት እርግማኖች በሙሉ ይድረሱበት። ጌታ ይርዳን። ወገኖች ሆይ ስለምንድን ነው የምንናገረው?
ስለምንድን ነው የምንመሰክረው? ስለማን ነው? ሕይወት ነው የተገለጠው። ሕይወት ተገለጠ፣ እኛም አይተናል። በዓይኖቻችን አየኑን፣ በእጆቻችን የዳሰስኑን እርሱን እንጽፍላችኋለን። ይሄ ቃል መንፈሳዊ ቃል ነው። አሁን በዚህ ዘመን የምናየው በጣም ፌክ ኒውስ የሚያስመስል ትበለጽጋላችሁ የሚል ሐሰተኛ ነቢያት፣ እናበለጽጋችኋለን የሚሉት ኢሉሚናት፣ ሌሎች ብዙዎች ገንዘብ ወደ ቁጥሩ ሰዎች ሳያውቁ ገብተዋል። ይህንን ተጫንና ይህን ብትነካ ቤት ቁጭ ብለህ ገንዘብ ታገኛለህ፣ ገንዘብ ትሰራላችሁ። በቃ እየነዳው ገብተዋል፣ ሰው ገብተዋል። ጌታ አካሄዳችሁ ገንዘብ ፍለጋ እንዳይሆን ተጠንቀቁ። በመንገድም ስትሄዱ ለኪሳችሁ ቦርሳ ልዋጭ ልብስ እንዳትይዙ። ገንዘብ የኃጢአት ሁሉ ስር ነው። የምትሰሩትን እህቶቼ፣ ወንድሞቼ የጉልበታችሁን ፍሬ እግዚአብሔር ይባር። አቋራጭ እምነት፣ አቋራጭ አምልኮ፣ አቋራጭ አምላክ የለም። ለዚች ለአንድ ጤዛ ለሆነች ዓመት ዕድሜ ወገኖች ሆይ እውነትን እንፈልግ፣ በእውነት ላይ እንቁም፣ እውነትን እንከተል። የምንከተለው አንድና አንድ እረኛችን ክርስቶስ ኢየሱስ ነው። በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ እነርሱም ያውቁኛል፣ እኔም አውቃቸዋለሁ አለ። ክብር ለእግዚአብሔር ይሁን። ይህንን የገለጠልን ጌታ መንፈስ ቅዱስ ይባረክ። ወገኖች ሆይ እያንዳንዱ ወደ መንገዱ ይሄዳል። እያንዳንዱ ሰው ይችን ዓለም፣ ቤተሰቦችን፣ ጓደኞችን ምንም ኒሞሪ የለህም። ከዚህ ምድር ከለቀክ የሚጠብቀው ሰማያዊ መንፈሳዊ ክብርና መንፈሳዊ ቋንቋ ነው። በቃሉ የሆነ በመንፈሱ የሆነ የክርስቶስ ኢየሱስ የሆነ ሰዎች በእግዚአብሔር ምንም ችግር የለባቸውም እኮ እግዚአብሔርን ለመጥራት አላህ ይላሉ ሙስሊሞች፣ ሌሎችም ሃይማኖቶች እግዚአብሔር ይላሉ። ክርስቶስን ስትሉ ነው ችግር ያለው። ማንም ሰው ስለ ክርስቶስ ስትናገሩ ሃይማኖታዊ መልክ ለመያዝ ከፈለገ ከጀርባው ያለው መንፈስ ነው። አይፈልግም። ክርስቶስ እንዲነገር፣ ክርስቶስ እንዲሰበክ፣ እንዲመሰከር አይፈልግም። ቃሉ ግን ምን ይላል? ከበጉ ደምና ከምስክርነታቸው የተነሳ ድል ነሱ። ድል የምንነሳው ከበጉ ከክርስቶስ ደምና ከምስክርነታችን ነው። ዝም አልልም። ሕይወት እስትንፋሴ እስካለ እውነተኛ ጻድቅ አምላክ አዳኝ፣ አንድ ቀጥተኛ መንገድ እግዚአብሔር ወደ ሰውም ወደ እግዚአብሔር የሚቀርብበት ክርስቶስ ኢየሱስ ብቻና ብቻ ነው። 4 ነጥብ። አማላጅ የለም፣ አስታራቂ የለም። የማን ደም ፈሶ ነው? ማን ነው የሚያስታርቀው? ያለ ደም ስርየት የለም። ኃጢአታችን የታጠበው በደሙ ነው። እሱን ታጥበን ነው በእርሱ በማመናችን በአብ ፊት የመቆም ድፍረት፣ እንደገና ደግሞ ተስፋ ተሰጥቶን እንድንገባ በኩር ሆኖ ቀድሞ የገባ የናዝሬቱ ኢየሱስ ነው። ወንድሞቼ እህቶቼ ሊል አላፈረብን። ዛሬ የምናየው ልዩ ወንጌል ማለት ምን ማለት ነው? ልዩ ወንጌል ምንድነው? ልዩ ወንጌል በትምህርት፣ በምድራዊ፣ በጥበብ፣ በእውቀት፣ በምንሰማው፣ በምናየው ሸቅጠን መለኮታዊ መንፈሳዊ አስመስለን የሰውን ፍላጎት እየኮረኮርን የምንሰብከው ስብከት አይደለም። እሱ መተት ነው። መተት። እግዚአብሔር ይገስጸው። ኢየሱስ ጌታ ነው። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠውም። ነገር ግን ለዘላለሙ የሚሰበከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ የተሰቀለውን የቤተ ክርስቲያን ሕይወት፣ ቤተ ክርስቲያንን በደሙ በቁስሉ በሞቱ ሕይወት የሰጣት ያቆማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዎ የሁላችንም ሕይወት ነው፣ የዓለም ሕይወት ነው። እሱ ደግሞ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት
ባንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የጻድቃን የሰማዕታት ብቻ ሳይሆን የኃጢአተኞችና የበደለኞች ወዳጅ። ክብር ሁሉ ለእግዚአብሔር ይሁን። ይሄ ነው ወንጌል። ወንጌል ስለ ልጁ ስለ ክርስቶስ ነው። በመጽሐፍ ሁሉ የምናገኘው የእምነት አባታችን አብርሃም በእምነቱ በረታ እንጂ አልተጠራጠረም። የሌለን እንዳለ አድርጎ በመቁጠር ተስፋውን ተቀበለ። ተስፋ የሰጠው እግዚአብሔር ታማኝ እንደሆነ አመነ ይላል። ክብር ለእግዚአብሔር ይሁን። ሁላችንም እንግዲህ የእምነት አርበኞች ነን። እግዚአብሔር በቃሉ የሚናገረውን በማንኛውም ሁኔታ ውስጥ ብንሆን ተስፋ የሰጠን እግዚአብሔር የታመነ ይፈጽመዋል። እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው። እምነት ቀላልም ባይሆን ያመንው የሰማነው ከእግዚአብሔር ከቃሉ ከመለኮት ከሆነ ለኛ በልባችን የተናገረን ብርሃን ይሁን ያለ በልባችን ውስጥ ብርሃን የበራው የእርሱን ክብር እንድንናገር ከበጉና ከምስክርነታቸው የተነሳ ድል ነሱ ስለሚል የአብርሃም እምነት መጨረሻ ላይ ለዘርህ በሚል ከዘሩ ጌታ ኢየሱስ ክርስቶስ እንደመጣ ያንን የሚያይ የዕብራውያን መጽሐፍ ተመልሰን ወደ ብሉይ ኪዳን ወደ ኋላ ከምንመለስ ወደፊት ወደሚገለጠው ወደ ተገለጠው ወደ እውነቱ እንደግ ይላል። እንደግ። የተመሰረትንበት መሰረት አለ። የተመሰረትነው በሐዋርያት በነቢያት በወንጌል መሰረት ላይ ነው። በዛ አንቁም፣ እዛ ላይ አንቀመጥ፣ እንደግ። መጨረሻችንን በምናውቅበት ጊዜ ለእርሱ በእርሱ ከእርሱ በሆነው ጸጋ ለእግዚአብሔር መንግሥት መስካሪ ተናጋሪ ሕይወት የሆነውን ለሰዎች ልጆች የዲያብሎስን ሥራ የምናፈርስበት ነው። ክብር ለእግዚአብሔር ይሁን። አንድ ወንድም የላክ የዚህን ወንድም ሰምተን እንግዲህ መሰረታችን ላይ እንዳንቆም ከዳንም በኋላ ሥራ አለ። የእምነት ሥራ በእምነት ብዙ መከራ፣ ችግር፣ ፈተናም ቢኖር አሻቅበን ማየት የሚገባን የመጨረሻ የምንወርሰው ርስት እንዳለ እግዚአብሔር ይህንን ነው ያመነው። የሌለን ነገር እንዳለ በመቁጠር በእምነቱ በረታ እንጂ ፈጽሞ አልተጠራጠረም። ልጁን እንኳን ሲጠይቀው በሱ በቤቱ በአብርሃም ሕይወት እግዚአብሔር እንጂ ትልቅ ይስሐቅ አይደለም። ልጁን ይስሐቅን አህዮቹንና ባሪያዎቹን ይዞ እንጨቱና ቢላዋ ይዞ ሊሰዋ ወደ ሞሪያም ተራራ ሲሄድ ሄጄ አምልኬ መስዋዕት አድርጌ እመለሳለሁ አለ። አመነ። የሌለን እንዳለ የቆጠረ ልጁም ይስሐቅ ምን አለው? እንጨቱም ቢላዋውም ይኸው መስዋዕቱ የታል ሲለው እግዚአብሔር ያዘጋጃል አለ። እግዚአብሔር ያዘጋጃል። መጽሐፍ ምን ይለናል? እግዚአብሔር ለአብርሃም ወንጌልን ሰበከለት ይላል። ትንሣኤ ሕይወትን ለአብርሃም ሰበከለት። አስቀድሞ ሊመጣ ላለው ያ የታረደው በግ ለአዲስ ኪዳን የኢየሱስ ክርስቶስ ጥላ ነው። እግዚአብሔር ጻድቅ አምላክ ነው። የተናገረውን የሚፈጽም ቢዘገይም ይመጣል። ጌታ ይመጣል ቢዘገይም፣ ነገር ግን ቀኖቹ ቅርብ ናቸው። ስለዚህ ወደ ሙላቱ እግዚአብሔር ወዳየልን የልጁ መልክ እንድንመስል በተወሰነልን ውሳኔ ተወስኖብናል። በቃ የልጁ መልክ ምሰሉ ብሎ እግዚአብሔር ወስኗል። ከተወሰነብህ ከዛ ውሳኔ ማንም ሊያላቅቅ አይችልም። ስለዚህ ቀጥ ብለህ በእግዚአብሔር መንፈስ ዘመንና ጊዜን ለዚህ መንግስት ኑር፣ ለዚህ መንግስት ኑሪ፣ መስክሪ፣ ተናገሪ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ላይ ሁለት ዋና አገልጋዮች አሉ። አዲስ ኪዳን ላይ ነው ወንጌላዊያን ፓስተር ምናምን። ብሉይ ኪዳን የለም ፓስተር ወንጌላዊ ምናምን ታውቃላችሁ። ያለው ሁለት አገልጋይ ነው። ምንና ምን? ነብይና ካህን። ነብይ ማለት
አሜን አሜን። ክብር ለእግዚአብሔር ይሁን። ይሄ ነው ወንጌል። ስለ ልጁ ስለ ክርስቶስ ነው ወንጌል ይላል መጽሐፉ። ስለ ሌላ ስለ ማንም አይደለም። በዘመናችን ወይንም የጨለማ የዲያብሎስ ስራ ወገኖች ሆይ መጽሐፍ እንደሚነግረን ከዚህ በኋላ ሌላ መስዋዕት አይቀርብም ይላል። በቃ ለአንዴም ለመጨረሻ ጊዜ በገዛ ደሙ የገባው ጌታ ኢየሱስ ክርስቶስ በኩር ሆኖ እኛን ቀድሞ ገብቶ መጋረጃውን ቀደደው። ክብር ለእግዚአብሔር ይሁን። በሰዎችና በእግዚአብሔር መካከል የነበረ የጥል ግርግዳ በክርስቶስ ሥጋ ፈረሰ። በዚህ ራሱን ከራሱ ጋር ያስታረቀ እግዚአብሔር እንዲሁ ወደደን። ክብር ለእግዚአብሔር ይሁን። እንደዚህ አይነት ነው መስማት ያለብን፣ ማደግ ያለብን ወደ ፍጻሜው። ሐዋርያ ጳውሎስ ሲናገር ገና ምን እንደምንሆን አይታወቅም ይላል። ምክንያቱም ምን ጨርሰው ትምህርት የለም በመጽሐፍ ቅዱስ ውስጥ ወይንም አድገናል ጨርሰናል የምንለው ነገር የለም። ማለቂያ እንቀጥላለን። ገና እዛ የእግዚአብሔርን ፊቱን እያየን እናመልከዋለን። ክብር ለዚህ ሁሉ የመረጠን እርሱ ነው። እግዚአብሔር አምላካችን ክብር፣ ምስጋና፣ ውዳሴ፣ ስግደት ይገባዋል። የምናመልከው አንድ አምላክ ነው። ሜሎክን አናመልክም። ሰው ሰራሽ ጣዖትን አናመልክም። ወይንም ደግሞ በአንዱ በቀጥተኛው በሆነው በክርስቶስ ከመግባት ይልቅ በሌሎች አቋራጭ መንገድ የለም። እውነት የመሰለ ውሸት ነው። ፌክ ኒውስ ነው። ዓለም በሃይማኖት ብቻ አይደለም በብዙ ነገር በዚህ ዘመንማ ሙልጭ ብሎ ህዝብ እያለቀ ነው በሐሰት በውሸት። የኢሉሚናት ሃይማኖት ከተመዘገባችሁ ይሄን ያህል ሚሊዮን ብር እንሰጣለን፣ ይሄንን ከጫናችሁ ይሄን ያህል ገንዘብ ታገኛላችሁ፣ እንዲህ ብታረጉ በቤታችሁ ቁጭ ብላችሁ ገንዘብ ትሰራላችሁ። ጌታ ደግሞ ምን ይላል? አካሄዳችሁ ገንዘብን ፍለጋ አይሁን፣ ገንዘብ የኃጢአት ሁሉ ስር ነው። በአቋራጭ የምታገኙት ገንዘብ ያጠፋችኋል። ስለዚህ ወደ ቁጥሩ አሁን ይሄ ሲስተሙ ወዴት እየሄደ ነው? ወደ ቁጥሩ። አሁን እኮ ተጀምሯል እኮ ችብሱ ተጀምሯል። በሰዎች ውስጥ ቁጥሩን መጨመር 666 ቁጥሩን። ከዛ በኋላ መብላትም መጠጣትም መስራትም ሌላው ቀርቶ ምንም ነገር ማድረግ አትችልም ቁጥሩ ከሌለ። ይሄ የአመፅ ልጅ ስራ ጀምሯል። ስለዚህ ነው ወደ ክርስቶስ ወደ መሲሁ ወደ ቀጥተኛው ተስፋውን ጨብጡ። ተስፋ የሰጠሽ እግዚአብሔር የታመነ ነው። በማን? በኢየሱስ ክርስቶስ። ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ለአይሁድ ግን ኢየሱስ መሰናከያ ሆኗል። ለብዙ ሃይማኖቶች ከስጋ ጋር ከማርያም ጋር አያይዘው እንደ ስጋ በማሰብ እነሱ እንደሚወልዱት ልጅ በማሰብ አይደለም፣ መንፈሳዊ ነው። የምድር የተፈጥሮ ሁኔታ መልእክትን እንኳን ማስተዋል አልቻለም። ይኸው በቻይና የደረሰው መሬት መንቀጥቀጥ፣ በተለያየ ቦታ የሚደርሰው ጎርፍ፣ ጦርነቱ፣ እራቡ፣ ችግሩ የምጣር መጀመሪያ ነው። የታላቁ መከራ መግቢያ ነው። እኔና እናንተ ደግሞ እንደ አብርሃም ምንድነው? ተስፋ አለን፣ እምነት አለን። እምነታችን ደግሞ የሚፈጽም እውነተኛ ጻድቅ ጌታ አምላክ ስላለን ነው። በዚህ ምድር ላይ አምባሳደሮች ነን። የሱን መንግስት ወክለን ያለንን ምንም በምድር ብንኖር ከምድር እኮ እንድታወጣቸው አልጸልይም አለ ጌታ። በምድር እንዲቆዩ ለምን? ምስክሮቼ እንዲሆኑ፣ የትንሣኤው ምስክሮች በመንፈስ ቅዱስ እኔም ከነሱ ጋር አብሬ እሰራለሁ አለ ጌታ። እኮ በአንቺ ውስጥ አለ፣ በአንተ ውስጥ አለ። ለዚህ ሆድም ለምግብ ነው፣ ምግብም ለሆድ ነው። ሁለቱንም እግዚአብሔር ያጠፋቸዋል። ለማይጠፋ ነገር ስራ ስሩ። የመጀመሪያ ትልቅ ስራ መስራት ከፈለጋችሁ እግዚአብሔር በላከው በልጁ በክርስቶስ እመኑ። በእሱ ካመናችሁ በኋላ እሱ የሰራውን ስራ እሱ መጀመሪያ ሆኖ ቀድሞ ያሳየን ስራ አለ። ያንን በምድር ላይ አንዳች የማያሳጣን ጌታ፣ የማያሳፍር ጌታ፣ የማያከብር ጌታ
የሚያከብር ጌታ፣ ልጆቹን ከፍ ከፍ የሚያደርግ አልጥልም አልተውም እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለ ያ የአብርሃም እምነት ነው እኛ ጋር ያለው። ያደርገዋል፣ ይፈጽመዋል። ስለዚህ ክብር ሁሉ ለእግዚአብሔር። እንደዛ አይነት ድንቅ ድንቅ እህቶች ወንድሞች አሉ። ስለ ክርስቶስ መናገር እኔ ሰዎች እንዴት ነው ክርስቶስ የሚያልቅብን? ኢየሱስ እኮ እሱ ክርስቶስ ነው። ኢየሱስ ለብዙዎች የመሰናከያ ድንጋይ ሆኗል። ኢየሱስ በስጋ ስለመጣ ከማርያም ጋር አጣብቀው ስለ ስጋ ነው የሚያስቡት። ስለ ስጋ ማሰብ ሞት ነው። እሷ የተሰጣትን አገልግሎት ፈጸመች፣ ሰራች። አምላኬ ጌታዬ የባሪያይቱን ውርደት ተመልክቷል ብላ አከበረችው። ስራውን ፈጸመ። ከዛስ ሞታችንም ሞቶ በትንሣኤ የእግዚአብሔር ኃይል የእግዚአብሔር ልጅ ፍጹም ሰው ፍጹም አምላክ እንደሆነ ተረዳን። በመንፈስ ቅዱስ ከኛ ጋር አለ። በድካምሽ የሚያበረታሽ፣ በነገሮች ሁሉ ምንም ፈተና ቢኖር የተስፋ ቃሉን የሰጠሽ አምላክ የታመነ ነው። አደርገዋለሁ ያለውን ያደርገዋል። ደግሞ የዘገየ የተቃጠለ ዘመን የለም። ዘመን በእጁ ነው። ረዥምን ዘመን አጠግባለሁ ያለ ጌታ ነው። እግዚአብሔር የተመሰገነ ይሁን። በማቴዎስ መጽሐፍ እንደምናይ ወይንም በብሉይ ኪዳን መጽሐፍ እንደምናይ ሄኖክ ይሄን 960 ዓመት ኖረ፣ ሞተ። ኖህ 776 ዓመት ኖረ፣ ሞተ። እከሌ ይሄን ያህል ዓመት ኖሮ ሞተ። ይሄንን አይነት ስም እንዲኖርሽ ነው የምትፈልጊው? ወይንስ እከሌ ይሄንን ያህል ዓመት ኖሮ ጌታን አገልግሎ አለፈ እንድትባል ነው የምትፈልገው? ለእኔም ጭምር ነው እኮ ይሄ። በተሰጠን ዘመን እግዚአብሔርን እንድናገለግል እነሆ ሩጫዬን ጨርሻለሁ፣ የተሰጠኝን አደራ ፈጽሜያለሁ፣ ወንጌልን ሰብኬያለሁ፣ አሁን እኔ እሄዳለሁ፣ መሄጃዬ ደርሷል። ልጄ ጢሞቴዎስ ሆይ በርታ፣ ከኔ የተማርከውን ከኔ የሰማኸውን ለሌሎች አስተምር፣ ሩጫዬን ፈጽሜያለሁ፣ የክብር አክሊል ይጠብቀኛል አለ ጳውሎስ። ጳውሎስ ትልቅ እኮ ሞዴላችን ነው። ለሃይማኖት ቀናተኛ ላለባችሁ ሰዎች፣ በሃይማኖት ከክርስቶስ ውጭ ሌሎችን የምታመልኩ ቅናት ያላችሁ ሳኦልን ተመልከቱት። ሳኦል እኮ ቀናተኛ ነው። በጣም ቀናት፣ ለሃይማኖቱ የቀና ደግሞ እኮ በጽድቅ መንገድ የሚራመድ ሕጉን የጠበቀ የቢንያም ነገድ ከቢንያምም የአብርሃም ነገድ የሆነ ነገር ግን ሳላውቀው አለ ሳላውቅ ኢየሱስን ያሳድድ ነበር። ዛሬ ቅድም እንዳልኩት እግዚአብሔር እግዚአብሔር የሚል ዓለም በሙሉ አለ። እግዚአብሔር እግዚአብሔር ይላል። እስቲ ክርስቶስ በይ፣ እስቲ ኢየሱስ በል። አመፁ ይነሳል፣ ጥላቻው ይነሳል፣ ስድቡ ይነሳል፣ ስደቱ ይነሳል። እስከ ሞት ድረስ የታመንኩን የማይፈልገው ዓለም ሰይጣን፣ የሱ ልጆች የሱ መልእክተኞች የማይፈልጉት ክርስቶስን ነው። እኛ ደግሞ የተሰቀለውን ክርስቶስ እንሰብካለን። መዳን በማንም የለም ተብሎ ተጽፏል። እንደ እግዚአብሔር ያለ ማንም የለም። መዳን ደግሞ በማንም የለም፣ በክርስቶስ ኢየሱስ ብቻ። እቺ ነፍስ ከሲኦል አምልጣ ከዘላለም ሞት ወደ ዘላለም እረፍት ሰላምን ወደ ሰጠን ወደ ጌታ ቀኑ ሳይመሽ ብንመጣ ጥሩ ነው። የሃይማኖት መልክ አላቸው አለ፣ ኃይሉን ግን ክደዋል። የቱን? የትንሣኤውን ኃይል። የቱን? እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ያለው። ሌላ መንገድ አቋራጭ መንገድ የለም። ማንም ጻድቃን ወደ እግዚአብሔር አያስገቡም ወገኖች ሆይ፣ አያስገቡም። ቅድም ወንድማችን እንዳለው ነቢያቶች ወደ እግዚአብሔር ያቀርቡ ነበር። የአዲስ ኪዳን ግን ከእግዚአብሔር ራሱ ነው ወደኛ የቀረበው በልጁ። ይህንን ነው ተቀበሉ። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች እንዲሆኑ እግዚአብሔር ስልጣን ሰጣቸው። ከወንድ ፍቃድ ሳይሆን ከመንፈስ ከቃሉ ተወለዱ። እውነት እውነት እላችኋለሁ ዳግም ካልተወለዳችሁ የእግዚአብሔር መንግሥት አታዩም። ሃይማኖት ገዳይ ነው። ሃይማኖት ይገላል።
የሃይማኖት ስም ሊኖረን ይችላል። የማንም ሃይማኖት የመንግስተ ሰማያት መታወቂያ አይደለም። ሰው የሚታወቀው በክርስቶስ ነው። ክብር ለኢየሱስ ይሁን። ይህንን እድል ይህንን ጸጋ የሰጠን በማንኛውም ፈተና ውስጥ እንሁን፣ በክርስቶስ ኢየሱስ የአብርሃም ልጆች ነን። አብርሃም በእምነቱ ጸና እንጂ አልተጠራጠረም። ታመነ በጌታ ያናገረው አንድ ጊዜ አናግሮት ቆይቶ ቢመጣም እንደ ዳዊት እግዚአብሔርን ማለድኩ፣ ወደ እግዚአብሔር ጸለይኩ፣ ቆይቶ ግን ዘንበል አለልኝ። ምን ማለት ነው? እግዚአብሔር የተናገረውን ይፈጽማል ማለት ነው። ወገኖች ሆይ ስንመሰክር፣ ስለ ሕይወታችን ስንመሰክር፣ ስለ ራሳችን እግዚአብሔር ያደረገውን ስንመሰክር፣ ስለ እኛ እየመሰከርን አይደለም፣ የእግዚአብሔርን ታማኝነት እየገለጥን ነው። ለዚህ ነው እኮ መስክሩ የምትባሉት። መስክሪ የምትባዩ እግዚአብሔር ያደረገልሽ ነገር ስትመሰክሪ እግዚአብሔር ታማኝ ነው፣ በቃሉ ታማኝ ነው፣ በጊዜው ይደርሳል። ሳራን እንደተናገረ እንዳሰባት አንቺንም ያስብሻል፣ አንተንም ያስብሃል። አንተ ግን በእምነት ምን በል ጽና። በእምነት መጽና። እምነት የሚጠይቀው ጽናት ነው። እነሆ ጸናው ነው እኮ ያለው። ቆይቶ ዘንበል አለልኝ። እግዚአብሔር የተመሰገነ ይሁን። ጌታ አይረሳህም፣ አይረሳሽም። ለዚህ ጌታ ነው የተጠራ ነው። ለዚህ ጌታ ነው ወገኖች። በዚህ በመጨረሻው ዘመን ዓለም እየተነቃነቀ ነው ያለው። ነገር ግን እግዚአብሔር ቅሬታዎች አሉ። ቅሬታዎች ጥቂቶች ናቸው። አይገርማችሁም? በ11 ደቀ መዛሙርት በ30 ዓመት ምስራቅ አፍሪካን ኤሽያን በሙሉ ምስራቅ አፍሪካን ደቀ መዛሙርቱ ሮምን ጣሊያንን ጨምረው የደረሱት 30 ዓመት በማይሞላ ያንን በመንፈስ ቅዱስ ሙላት ክርስቶስ ኢየሱስን ሰበኩ። ችግር የነበረው በኢየሱስና በክርስቶስ መካከል ነው። የተነሳንበት ምንድን ነው? የተነሳንበት የተመሰረትንበት ክርስትና ኢየሱስ የሚለው ስም ወደ ክርስቶስ እንደግ፣ ወደ መጨረሻው እንደግ። ወገኖቼ ሆይ ተምሮ የሚጨርስ ተማሪ የለም በክርስትና። እንቀጥላለን። አምልኮ ይቀጥላል፣ ዝማሬ ይቀጥላል። የእግዚአብሔርን ክብር ማየት ከክብር ወደ ክብር ከእምነት ወደ እምነት እየጨመርን እንሄዳለን። እምነት በእምነት ላይ የሚጨመር ነው። አሁን ያመንው ነገር በሌላ እምነት ይጨመራል። እግዚአብሔር እያሳደገሽ እየቀረበሽ የልጁ መልክ እንመስላለን። ክብር ለእግዚአብሔር። ይሄ ደግሞ ከሱ ነው፣ ከኛ የሆነ ነገር። እኛ መታዘዝ ብቻ ነው። ከመስዋዕት ይልቅ መታዘዝ ይበልጣል። ለእግዚአብሔር ቃል መታዘዝ፣ ለመንፈሱ መታዘዝ፣ ከቅዱሳን ጋር ህብረት ማድረግ፣ የእግዚአብሔር የሆነውን መለየት፣ የዚህ ዓለም የጨለማን ስራ አውጥተን መጣል፣ ወደ ኋላችን አለመመለስ፣ መሻገር አለብን። እድገት ያ ነው። በመንፈስ እደጉ ማለት ያ ነው። ወደ ክርስቶስ እደጉ፣ ወዳየው እሱ ወደ ከፈተው ወደ ሄደበት፣ በመከራም በችግርም በማጣትም በሁሉም ነገር በክርስቶስ ኢየሱስ እርሱን እንድንመስል ተወስኗል። ለዚህ ነው ጳውሎስ እኔ ወንጌል ባልሰብክ ግድ የለኝም አለ። ወንጌል ባልሰብክ ግድ የለብኝም አለ። ወንጌል ባልሰብክ፣ ነገር ግን እኔ የምሰብከው ዕዳ አለብኝ። በቃ ግድ ሆኖብኝ ነው፣ ተወስኖብኛል። ይህንን ወንጌል ባልሰብክ ወየውልኝ። ለግሪክ፣ ለአይሁድ፣ ለተማሩት፣ ላልተማሩትም ይህንን እናገራለሁ አለ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክትም ቢሆኑ ግዛትን ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ከክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ኢየሱስ ጌታ ነው። ልዩ ፍጥረት ቢሆን መላእክት ቢሆኑ የሚመጣ ቢሆን ያለና የነበረ ቢሆን ከክርስቶስ ኢየሱስ ፍቅር የሚለየን ምንም የለም። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን። አላለቅስም
are more obsessed with the singer than with the Savior. The church turned into an audience and the stage into an idol. Today, Christians don't follow the Holy Spirit and they follow tour dates. They memorize lyrics but forget the cross. Backstage passes matter more than brokenness at the altar. They scream glory to God at concerts but stay quiet when God actually speaks. This is an anointing at celebrity with a verse attached. Christians defending their favorite artists more than the truth of the gospel. Building idols with ministry names but living empty of God. They want Jesus, but with stage lights, fans, and selfies. But the cross has no cameras. The cross doesn't make you famous. And the cross kills your pride. And God doesn't share his glory with anyone. And if his name isn't bigger than yours, you're not serving him, you're serving yourself. የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና። ለታሰሩት መፈታትን ለዕውሮች ማየትን አውጅ ዘንድ ልኮኛል። የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። በሃል ግርማው የሚያስፈራ በመላእክት ታጅቦ ከአገልጋዮች ጋር የቅዱሳን አባት ስሙም አማኑኤል በከዋክብት ደምቆ አሜን ከተፍ ይላል የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ። ክብር ሁሉ ለእግዚአብሔር ለአምላካችን ለመንፈስ ቅዱስ ይሁን። በዚህ በተዘጋጀው ጥልቅ በሆነው መንፈሳዊ መልእክት ብዙዎቻችሁ እንደተባረካችሁ አምናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ቀሪውን ያለችንን ጊዜ ከኔ ጋር አጭር ቃል ይሄንኑ በተመለከተ ዘመኑና ትውልዱን በተመለከተ ያንን እንመለከታለን። ሐዋርያው ቅዱስ ጳውሎስ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ይላል። እኔ ወንጌል ብሰብክ ጥቅም የለውም፣ ነገር ግን ግድ አለብኝ። ይሄንን ወንጌል ባልሰብክ ወየውልኝ። ወንጌልን መስበክ ስራዬ አድርገህ ለያዘው ብሎ ለጢሞቴዎስ ለልጁም ይነግረዋል። ዕዳ አለብኝ አለ። እግዚአብሔር በምሕረቱ በቸርነቱ የሰጠኝን ይሄንን ታላቅ ስጦታ ለመፈጸም ዘወትር እተጋለሁ። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ክብር ሁሉ ለእግዚአብሔር ይሁን። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክርስቶስ ኢየሱስ እናመሰግናለን። ስለ ቅዱስ መንፈስ፣ ስለ ቃል፣ ስለ ብርሃን ስለሆነው በመጨረሻው ዘመን የምትናገረን አባት ሆይ በተለያየ መንገድ እውነት የሆነውን ብርሃን የሆነውን የተሸቀጠውን ከጨለማ ጋር የተደባለቀውን እንድንለይ ስለፈቀድክ፣ ስለተናገርከን፣ ስላሳሰብከን፣ ስለመከርከን፣ ስለገሰጽከንም እናመሰግናለን። አባቶ ከዚህ ቀጥሎ ያለውን ጊዜ ባርክልን፣ ቃልክን ባርክልን። ጌታ ሆይ ይሄን የማይወድ ማንኛውም የጨለማ መንፈስ ሁሉ በስም ስልጣን የታሰረ ይሁን። ዛሬም ጌታ ሆይ ተናገረን፣ እንሰማለን። በክርስቶስ ኢየሱስም አሜን። ክብር ሁሉ ለእግዚአብሔር ይሁን። መጽሐፍ እንደሚል እግዚአብሔር በተለያየ መንገድ በተለያየ ጎዳና ይናገራል፣ ሰው ግን አያስተውልም። ቅዱሳኖች ዛሬ የምንካፈለው የአምላካችን ቃል እግዚአብሔር በሰጠን ዘመን
እግዚአብሔር በቆጠራት ዕድሜ ውስጥ በየዘመኑ እግዚአብሔር የልቡን ሐሳብ ፍቃድ የሚፈጽምለት ሰው ይፈልጋል። ነገር ግን ሰዎች በራሳቸው ጽድቅ ቅድም እንዳልኩት የመጀመሪያው አዳም ከበላት ዕውቀት ከምትሰጠው በርሷ ባገኛው ዕውቀት በመሄድ ራቁትነቱን አለመታዘዙን ኃጢአትና በደሉን በቅጠል ሸፍኖ ያቋቋመው የመጀመሪያ የሰው ልጆች በአእምሮአቸው ለእግዚአብሔር መስለው ለመቆም የመጀመሪያው በስራ እንጸድቃለን ለሚሉት አዳም የመጀመሪያው አዳም አባታቸው ነው። በስራ ለመጽደቅ እነሱ በሚሰሩት አዳም መጀመሪያ ያደረገው ነገር ቢኖር ከተፈጠረው ቅጠል ለራሱ መሸፈኛ አድርጎ የእግዚአብሔር መንፈስ በገነት ሲያናግረው ራቁቴን ነኝ እንዴት አወክ ከትእዛዜ ካልኩ ፍሬ በላ ሆይ ሲለው አንተ የሰጠኸኝ ብሎ ወደ ሔዋን ሲያመለክት የእግዚአብሔር ክብር ከሱም ከዮሐንም ካሳሳታቸውም ዲያብሎስ ሰይጣን ፍርድን እንደተቀበሉ ዛሬም ቢሆን እግዚአብሔር በላከው በአንዱ በክርስቶስ ኢየሱስ የማይጨመርበት የማይቀነስበት ወንጌል ከዛ ውጪ ሰዎች ለሚያደርጉት በስራ ነው ምን ጸድቀው በጸጋ አይደለም በእምነት አይደለም። ነገር ግን ጌታ ምን አለ? መጽሐፎችን ሁሉ ትመረምራላችሁ፣ መጽሐፎች ሁሉ ግን የሚናገሩት ስለኔ ነው። ወደኔ ግን እንድትመጡ አትወዱም፣ የጨለማ ልጆች የዲያብሎስ ልጆች ናቸው አለ። ዛሬ የምናየው ነገር ምንድነው? እግዚአብሔር ሰውን ሲፈልግ በፍቅሩ በምህረቱ በጸጋው ነው። ማንም ሰው በእግዚአብሔር ፊት ቅዱስ ሆኖ ጻድቅ ሆኖ የሚቀርብበት ምንም መንገድ የለውም። ቅጠል ለብሶ ራሱ ፈጥሮ በራሱ አእምሮ ሃይማኖታዊ ስርዓት ፈጽሞ ሊጸድቅ አይችልም። ወደ ክርስቶስ መምጣት ነው ያለበት። ይሄ ማያዳግም እውነተኛ ወንጌል ነው። ነፍስሽ የምትድንበት ሰው በገዛ በሚሰራው ነገር አይጸድቅም። ሰው የሚጸድቀው ጸጋ ነፃ ስጦታ እግዚአብሔር የሰጠው ያንን መቀበል። ያ ጸጋ ስጦታ ከተቀበለ በእምነት እንደ አብርሃም መውጣት፣ እንደ አብርሃም መታዘዝ በእምነት ይጠበቅበታል። የራሱን ስራ ትቶ ማለት ነው። አእምሮ የሚሰጠውን ይህ ዓለም የሚሰጠውን ሃይማኖታዊ ድርጅት የሚሰጠውን ጥሎ በመንፈስ ተወልዶ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። መንፈስ ቅዱስ በቃሉ ታማኝ እውነተኛ ለዘለዓለም የእግዚአብሔር እስትንፋስ ነው ወንጌል። ስለዚህ እግዚአብሔር አምላካችን በየዘመኑ ሰውን ይፈልጋል። አዳምን ፈለገው፣ አገኘው። ከዛም በኋላ ታውቃላችሁ አቤልን ፈልጎታል። አቤልን ሲያገኝ በወንድሙ እንደተገደለ የተገደለበት ምክንያት አቤል ለእግዚአብሔር ቅዱስ መስዋዕት ስላቀረበ እግዚአብሔርን ደስ ስላሰኘ ነው። የእግዚአብሔርን ሐሳብ የእግዚአብሔርን የልቡን መሻት መፈጸም ወገኖች ሆይ በተሰጠን ጸጋ በተጠራንበት ጥሪ መጠን ልክ በጸጋው ስናገለግል በተሰጠን ጸጋ ልክ መከራ፣ ፈተና፣ ስደት፣ ተቃውሞ አለ። አልጋ ባልጋ አይደለም ክርስትና። ነገር ግን ይህንን ሁሉ ሰብሮ መውጣት አለበት። እንግዲህ እግዚአብሔር ይህን ሁሉ ካደረገ አብርሃምንም ጠርቶ አብርሃምም በሰማው ቃል ወጥቶ በእምነቱ ጻድቅ ሆነ። በስራው አይደለም፣ በመገረዝም አይደለም። የሚቀድመው እምነት ነው። እምነት እግዚአብሔር በላከው ማመን ነው። ስራ ደግሞ እግዚአብሔር በላከው በክርስቶስ ኢየሱስ ማመን ትልቅ ስራ ነው። ትልቅ ስራ። በስራ ለማስደሰት የሚፈልግ እግዚአብሔርን የላከውን መቀበል ትልቅ ስራ ነው። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር አምላክ ዘመን ሰጥቶናል።
ጊዜ ሰጥቶናል፣ እድሜ ሰጥቶናል። መጽሐፍ እንደሚል ዳዊት በገዛ ዘመኑ እግዚአብሔርን አገልግሎ አንቀላፋ። እግዚአብሔርም ዳዊትን እንደ ልቤ ነው አለ። እንደ ልቤ የሚሆን አዳማዊነቱን ይሄ ዳዊትነቱን ስጋውን አይደለም እግዚአብሔር ያየው፣ ልቡን ነው ያየው። ገባችሁ? እኛ የምናየው ውጪ ነው፣ እግዚአብሔር ግን የሚያየው ልብን ነው የሚያየው። ስለዚህ ዳዊትን አገኘዋለ። ያጣበት ዘመን ነበረ። ታውቃላችሁ እግዚአብሔር አምላክ የኢየሩሳሌም ቅጥር ፈርሷል። የኢየሩሳሌም ቅጥር ፈርሶ በፈረሰበት ቅጥር የሚቆምልኝ ሰው ከናንተ መሃል አንድ ሰው አጣው አለ። አንድ ሰው አጣው ከናንተ መሃል በፈረሰው ቅጥር የሚቆም። ያፈረሱት የዚህ ዓለም ገዢ መንፈስ የተለያዩ 7 ነገስታቶች የኪዳኑን ሕዝብ ወይንም ወገን እግዚአብሔር ወገኔ የሚላቸውን የመረጠውን የአብርሃምን ቃል ኪዳን ምንም እስራኤላውያን ባለፉበት መንገድ ሁሉ ያበላሹ፣ እግዚአብሔር ከነሱ ስራ ጋር ሳይሆን የሚቆመው ከቃል ኪዳኑ ጋር የሚቆም አምላክ ነው። ከቃሉ ጋር ከመንፈሱ ጋር የሚቆም ነው። ስለዚህ ሰው ፈልጌ ያጣዋል። ቅድም እንዳነበብነውም ደግሞ በዕብራውያን መጽሐፍ ላይ በሐዋርያት ሥራ መጽሐፍ ላይ እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘዋለ። ዳዊት ተቀብቶ ወደ ቤተ መንግስት አልሄደም። የሄደው ወዴት ነው? ወደ በግረኝነቱ ነው። በዛን ዘመን የነበረው ንጉሥ ሳኦል ህዝቡና ምድሪቱ በሙሉ የእግዚአብሔር ቃል ርቆ ጣዖት አምላኪዎች ሆነው እግዚአብሔር አዝኖ አልፎም ተርፎ የእግዚአብሔር የቃል ኪዳኑ ታቦት በፍልስጤማውያን ተማርኮ ምድሪቱ ረክሳ እግዚአብሔር ሰው አጣው ባለበት ጊዜ እንደ ልቤ የሚሆን ዳዊትን አገኘዋል። ዳዊት ሳኦል ከሞተ በኋላ በቤተ መንግስት ተቀምጦ አሁን አለ ጊዜው ከእስራኤል ከወገኖቹ የጠፋውን የእግዚአብሔር ቃል ኪዳን ታቦት ከፍልስጤም አመጣለሁ ብሎ ጦሩን አዘጋጅቶ ሄዶ የእግዚአብሔርን ታቦት የእግዚአብሔርን ቃል ኪዳን አመጣ። እግዚአብሔር ደስ አለው። ጥቂት ዓመት እንደቆየ ግን እግዚአብሔርን አሳዘነው። ያንን ያሸነፈበትን ጦር መቁጠር ፈለገ። ሲቆጥር እግዚአብሔር ገሰጸው። ነገር ግን ዳዊት ልቡ ወዲያው በእግዚአብሔር ፊት በምህረት በንስሐ ወደቀ። ዳዊት በዙፋኑ ቁጭ አለ፣ በቤተ መንግስቱ ቁጭ አለ። በአማረ ቤተ መንግስት ቁጭ ብሎ ወደ ልቡ ሲያስብ እኔ እንዴት በዚህ ቤተ መንግስት በዚህ በአማረ ቤት ውስጥ እቀመጣለሁ? የእግዚአብሔር ቃል ኪዳን ታቦት በድንኳን ተቀምጦ ቤት እሰራለሁ ብሎ ተነሳ። የእግዚአብሔርን ልብ የሚፈልግ ነው ዳዊት። እግዚአብሔር ምን አለው? ጌታ ምን አለው? አትሰራም አለው። ደም አለብህ በእጅህ፣ ልጅህ ሰለሞን ነው የሚሰራው አለው። ዳዊትም ወደ ልቡ ተመልሶ አባት ሆይ ጌታ ሆይ ፍቃድ ይሁን፣ እንግዲህ እኔም ማልሰራ ከሆነ ለዚህ ስራ የሚያስፈልገው ነገሮች በሙሉ አዘጋጃለሁ አለ። እግዚአብሔርን ደስ አሰኘው። አያችሁ ውድቀቱን በወደቁ ሰዎች ጌታ ይጠቀማል። ጠቢበኞች፣ አዋቂዎች፣ ፈላስፋዎች ሳይሆን እግዚአብሔር ደካማ በሆኑት ይጠቀማል። በዘመንሽ የእግዚአብሔር ፍቃድ የእግዚአብሔርን የልቡን ሐሳብ ለመፈጸም ከተነሳ በእግዚአብሔር ችሎታ በመንፈስ ቅዱስ ኃይል እግዚአብሔር ባንተም ባንቺም ይጠቀማል። ክርስትና መጨረሻው ሲያምር
ዋጋ ቢያስከፍለኝ ጨክኜ አልፋለሁ። ይረዳኛል ጌታ ያየልኝ ክብር ነው። ዋጋ 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 የሚጠይቅ ነው ክርስትና። መቼ እንደ ዋዛ ይኖርና ክብር ዋጋ ያለው እሱ የሞተለት አይደለም ሃይማኖት ክርስትና አለው ሽልማት ክርስትና አለው ሽልማት ክርስትና አለው ሽልማት። ጳውሎስ ግን ምን አለ? ታማኝ አድርጎ ስለቆጠረኝ ለዚህ አገልግሎት ሾመኝ። ብደክም እንኳን ብርቱ ነኝ አለ። ስደክም እንኳን ብርቱ ነኝ አለ። በእኔ ሊሰራ እንደወደደ መጠን እኔን በሆነ መንገድ ነው የተገናኘኝ አለ። በዛን ሰዓት ላይ ከደምና ከስጋ ጋር አልተማከርኩም። በቃ ለተገለጠልኝ ወንጌል ለተገለጠልኝ ለዳንኩበት ለዚህ ወንጌል ነው የምኖረው። እኔ ወንጌል መስበክ ለኔ ጥቅም የለውም፣ ግን ግዴታዬ ነው አለ። ግዴታዬ ነው። ይሄንን ወንጌል ባልሰብክ ወየውልኝ፣ ዕዳ አለብኝ አለ። ለወገኖቼም ለአሕዛብም ለመስበክ ዕዳ አለብኝ። ይህንን የክርስቶስ ኢየሱስ ወንጌል ባልሰብክ ወየውልኝ አለ። የገባው ዘመኑን ለመግዛት ጊዜውን ለመግዛት እስከ መጨረሻው ድረስ በሰይፍ እስከሚያልፍ ድረስ ክርስቶስን ወንጌልን ሰብኮ አለፈ። እንዴት ከዚህ ሁሉ ከምናየው ትርምስ በላይ አለ አንድ ንጉሥ ዓለምን የሚያስተዳድር ወደ ወደደው የሚወስዳት ወደ ወደደው ሰው ወደ ወደደው ሳይሆን እሱ ወደ ወደደው የሚወስዳት አለ። ደስትኒ ዓለም መድረሻ አላት። ቤተ ክርስቲያን መድረሻ አላት። ለምን አላ ፍሬን ያልበጠሰ ንጉሥ አለ። ፍሬን ያልተበጠሰበት መንግስት አለ። መንግስቱ ትመጣለች፣ እሷም ደግሞ ሁሉን ትገዛለች። ኢየሱስ ምንድነው? ንጉሥ አለ። መንግስት የእግዚአብሔር መንግስት በክርስቶስ ኢየሱስ የተገለጠ በሞትና በትንሣኤው የተረጋገጠ በምጽአቱ የሚታተም አለ። ስለማይታይ ያላያችሁት ይሆናል እንጂ አለ። ንጉሥስ አለ አለ። የዓለምን መጨረሻ እናውቀዋለን። ስለዚህ ዓለም መንግስታት የሶስት ቀን ፕሪዲክሽንም የለኝም። ስለዚህ ችኛዋ ግን የዘላለም አለኝ። የዘላለም ምን ይሆናል? ንጉሷ ዳግም ይመለሳል፣ በክብር ይመለሳል። ያመኑትን ሊወስድ በክብር ይመለሳል። የዚህን ዓለም ክፋት፣ የዚህን ዓለም አመፅ፣ የዚህን ዓለም ጨለማ ጠራርጎ ለዘላለም መንግስቱን ያጸናል። ወደዛ ነው እየወሰዳት ያለው። አዎ ምን ስለሆነ? ኢየሱስ ክርስቶስ የነገስታት ንጉስ። ማስታወቂያ ከመሰላችሁ አትምጡ። ኑ መንግስቱን ተማሩ። ኑ መንግስቱን እናውጅ። ኑ የማትፈርሰዋን መንግስት እናጣጥም። ተስፋ ለቆረጣችሁ፣ ደካሞች ለሆናችሁ፣ የዓለም ዲፕረስ ላረጋችሁ፣ መጨረሻው አልታወቅ ብሎ ላንገላታችሁ፣ ፍሬን እንደበጠሰ አውቶቡስ ግራ ቀኝ እያላተመ ለሚያንገላታችሁ ኑ ወደዚች መንግስት ኑ። ንጉስ አለ፣ ኢየሱስ ይባላል። አወላለዱ የንጉስ አይመስልም፣ አመጣጡ አይመስልም፣ ግን ነው ኢየሱስ ክርስቶስ የነገስታት ንጉስ፣ የጌቶች ጌታ ነው። እሱን ከፍ እናደርጋለን። መንግስቱን እናውጃለን። መንግስቱን እንጠብቃለን። መንግስቱን እንጠብቃለን። መንግስቱን እናውጃለን። እግዚአብሔር የተመሰገነ ይሁን። ይሰማል ደንቆሮ ሙታን ሳይቀር ይሰማል። መቃል የለም ብቻ ያ ቀን ሲመጣ ለአንዱ ደስታ ይመጣል ነፍቶ ካለበት ወደ ላይ ውበት ሊወስደን ወደ ርስት አገር ናና ናና ጌታችን ኢየሱስ ቶሎ ናልን ንበል ማራናታ 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 ጌታ ሆይ ማራናታ 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 ጌታ ሆይ አሜን ሃሌሉያ። ጌታ ሆይና
ማራናታ የቅዱሳን ተስፋ እጅግ ታላቅ የትንቢት ቃል አለን አለ ሐዋርያ ጳውሎስ። እንዳታዝኑ ከሚያዝኑት ወገን አይደለንም። እነሆ በክብር በመላእክት ታጅቦ በመለከት ድምፅ ከሰማይ ይወርዳል። ተስፋችን ዳግም እመለሳለሁ ያለው መሲህ ክርስቶስ ቃሉ ፍጹም እውነት ነው፣ ይመጣል። እኛ ግን ተስፋ እንደሌላቸው ተስፋ እንዳትቆርጡ፣ የሞቱትን ግን አንቀድም። ከኛ በፊት የሞቱት በመለከቱ ድምፅ ይነሳሉ፣ እኛም ከነሱ በኋላ ወደ ሰማይ እንነጠቃለን፣ በዳመና ጌታ ጋር እንገናኛለን፣ እንቀላቀላለን ከብርሃኑ ጋር ከእውነተኛው ታማኙ ጌታ ጋር ለአንዴም ለዘላለም በበጉ ሰርግ ላይ ታድመን እሱ እያገለገለ ወገቡን ታጥቆ እንደገና ወየውላቸው በምድር ላሉ በዛ ሰዓት ላይ ጌታ እግዚአብሔር በታላቅ ድምፅ በደብረ ዘይት ተራራ ሲመጣ ተራራው ይሰነጠቃል። ጌታም ያንን ዲያብሎስን፣ ሐሰተኛ ነቢያትን፣ ተሳዳቢዎችን የሚምሉትን አትማሉ፣ በሰማይም በምድርም በምንም ነገር አትማሉ። የሚምሉ በብዙ ነገሮች የሚምሉ አሉ። ኦልሬዲ የተሰጡ ናቸው። እነሆ ማራናታ ጌታ ግን ሲመጣ ለወደዳቸው ለልጆቹ ይገለጣል። ሙታን ሲነሱ እኛ ስንቀበለው ሰማይ ምድር ሲያጨበጭብ ዲያብሎስ ተከታዮቹ ሐሰተኛ ነቢያት ወደ ጥልቁ ባህር ሲጣሉ ዓለም መሬት እፎይ ትላለች። መሬት ከጦርነት፣ መሬት ከራብ፣ መሬት ከመንቀጥቀጥ ከጎርፍ የምትድንበት ሰላም የሰላም አምላክ ለ1000 ዓመት ሊገዛ ይመጣል። እናንተ ብሩካን ቅዱሳኖቼን በእስራኤል በ12ቱ ነገዶች ትፈርዳላችሁ አለ። ዛሬ የምታገለጊው ዛሬ የምታገለግለው የሚጠብቅህ ክብር አለ። የምትጠየቀውም ጥያቄ አለ። ጥያቄው ደግሞ መክሊትህን ምን አረከው? ቀበርከው ወይ መክሊትህን? ወይንስ አንተ ስጋ ለባሽ ይሄ ትል ነገ ለሚሞት ስሙ ተቀይሮ ሬሳ ለሚባል ታፍራለህ ወይ? በሰው ፊት የሚያፍርብኝ እኔም በአባቴ ዙፋን ፊት ሲቀርብ አሳፍረዋለሁ። በወንጌል አናፍርም፣ በክርስቶስ አናፍርም። እሱ ራቁትን ሲሰቀል ለገረፉት ላደሙት ለገደሉት ሕጉን እያወቁ የተሰወረባቸው መሲው እርሱ ክርስቶስ መሆኑን ያላወቁት ዘመኑን ያልዋጁት ዘመኑ ያልገባቸው ዘመኑን የመረመሩ እንደነ ዳንኤል ከምርኮ ከስደት ነፃ ወጡ። እንደ ይሳኮር ነገድ ዘመኑን የመረመሩ እንደ ኤርምያስ መጽሐፉን አገኘው በላሁት አለ። ቃሉን በላሁት ሕይወት ሆነልኝ አለ። ወገኖቼ ይሄ ዘመን እንደዛ ነው። ይሄ ዘመን እንደዛ ነው። ከውጭው ይልቅ የባሰበት በእግዚአብሔር ቤት ውስጥ ነው። ለዩ፣ ተለዩ፣ ለዩ፣ ተለዩ። የእግዚአብሔር የሆነውን እወቁ። ከሚጠፉት ጋር አትጥፉ። ስለዚህ ጌታ እግዚአብሔር ይህን ዘመን ሰጥቶናል። የዛሬው መልእክታችን ምንድን ነው? ልዩ ወንጌል አለ። ልዩ ወንጌል የብርሃን የሚመስል ግን ውስጡ ውሸት መርዝ የሆነ ጥቅስ የሚጠቅስ ወገኖች ሆይ እኔ የጥቅስ እንትን የለኝም። አንድ ክፍል አነብና ከዛ በኋላ መንፈስ ቅዱስ ከኔ ወስዶ ይሰጣችኋል። መንፈስ ቅዱስ ወደ መራችሁ ሂዱ። እግዚአብሔር የሚናገር አምላክ ነው። የሚሰማ የሚመልስ አምላክ ነው። ክብር ለኢየሱስ ይሁን። እንግዲህ ለዚህ አደራ የተጠራሽ ነሽ። የተጠራ ከልዩ ወንጌል ጣዖት ከማምለክ ከተለያየ አማልክቶች በአቋራጭ የሚሄዱ የሚያስመስል መርዝ ከሆነ ሬት ከሆነ የክርስቶስ መስቀል ጠላት ከሆኑ ተለዩ። ወገኖች ሆይ እኛ በምድር ምጻተኞች ነን። እንደ አብርሃም የጀመርነው አብርሃም በድንኳን ይኖር ነበር። ምድር ተሰጥቶት ሞላው ምድር ተሰጥቶት በድንኳን ነው የሚኖረው። እንግዳ ነኝ አለ። አገር አለኝ አለ።
አተኩሮ ያዩ ነበር። በእምነታቸው ተመሰከረላቸው። ብዙዎች በመጋዝ በድንጋይ በጉድጓድ ተዘቅዝቀው ተሰቅለው ያንን ይጠባበቁ የነበረውን በሩቅ ተሳልመው በእምነታቸው በረቱ እንጂ አልወደቁም። ጌታ በረታቸው። አንቺንም አንተንም ዛሬ የሚያበረታህ ከአንተ ብቃት ሳይሆን ከሱ ጸጋ ነው። የእግዚአብሔር ልጅ የክርስቶስ የመንፈስ ቅዱስ ጸጋ ያበረታሻል፣ ያበረታል። ለዚህ ወንጌል ኑር። በፈተና የሚጸኑ የተባረኩ ናቸው። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል፣ አይዞ በርታ አለ ጳውሎስ ለጢሞቴዎስ ለልጁ። ስለዚህ እግዚአብሔር ለሰጠን ለዚህ ተልኮ ወገኖች ሆይ መነሳት አለብን። እኛ ዛሬ ልባችን እንደ ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ እንደሚል እኛ ዛሬ የምንሰራው መቅደስ ሰውን ነው የምንመልሰው። ሰው በሃይማኖት በጨለማ በልዩ ወንጌል በሌላ ወንጌል ታስሯል። ወገኖች ሆይ አንድም ፍጥረት ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። በመጀመሪያ የሰው ፍጥረት ስጋ ለባሽ ከሰማይ አልወረደም፣ የወረደው አንድ ነው። ነገር ግን ወደ ሰማይ የወጡ ቅዱሳን ሄኖክ፣ ኤልያስ ከእግዚአብሔር ጋር መንገዳቸውን አስተካክለው ነው። የእግዚአብሔርን ልብ ፍቃድ አውቀው ነው። ዛሬ በክርስቶስ በተሰጠን ጸጋ በጸጋ ላይ ጸጋ ጨምሮ ወደ እርሱ ሙላት እርሱን እንድንመስል መንፈስ ቅዱስ ባንተም ባንቺ ውስጥ አለ። ተዘጋጅተሃል ወይ? ተዘጋጅተሻል ወይ? ለማገልገል ለመውጣት ለመሄድ ሂዱ ነው ያለው። ወንጌል ወይንም ክርስቲያን ሂዱ፣ መንገደኞች ናችሁ። ምንም ዕቃ አትያዙ። በሄዳችሁበት ሁሉ ሰላም ለዚህ ቤት ይሁኑ። የሰውን ሰላም አንያዝ። ሄደን አንኳኩተን ኢየሱስ ይወዳል፣ ኢየሱስ ይወድሻል፣ ስድቡን አትፍራው፣ መናቁን አትፍራው። ክብር ነው። አባታችን ጌታችን ተሰድበዋል። ወንድሞቼ እህቶቼ ያለኝ እኔ በጣም ነው የሚገርመኝ። ከትንሣኤ በኋላ ማርያምን ሳገኛት ሂጂና ለወንድሞቼ በገሊላ ቀድማቸዋለሁ አለ። በገሊላ ሲቀድማቸው የቀደማቸው ጌታ ሲያገኛቸው ስልጣን በሰማይ ስልጣን በምድር ተሰጠኝ፣ እንግዲህ ሂዱና ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል ስበኩ አላቸው። መንፈስ ቅዱስም በአንድ ልብ በአንድ ሐሳብ ሆነው ሲጠብቁ በልዩ ልዩ በ15 ቋንቋ መናገር ጀመሩ። ሄደው የመጀመሪያ ስብከታቸው 3000 ሰው ወደ ጌታ መጡ። ይሄ ነው ተልኳችን፣ ይሄ ነው። አይሰልች ወንድሜ፣ ይሄን የከፈትክ ይሄን የምትሰማኝ ምንም ነገር ይውል፣ አይኖቻችሁን ከሰው ላይ አንሱ። መልካም የሆነውን ነገር መርጣችሁ ተጠቀሙ። ሁሉንም ነገር አናግበስብስ። ቅድም እንዳልኩ ፌክ ኒውስ አንዱ ያለውን ነገር ጨማምሮ ጥልን፣ ዘረኝነትን፣ ክፋትን፣ ተንኮልን፣ ገንዘብ ፍቅርን፣ ነዋይነትን፣ ሞትን ይህንን ነው የሚሰብኳችሁ። ሰላም ወንጌል የላቸውም፣ ለክፉዎች ሰላም የላቸውም አለ አምላኬ። ይህ የምስራች ወንጌል ነው። ወደ ክርስቶስ ነው። ጴንጤ አትሆኑም። እኔ ጴንጤ አይደለሁም። ደቀ መዝሙር ነው የምትባሉት። አማርኛ አይደለም ወይ? አማርኛ አይደለም እንዴ? የክርስቶስ ተከታይ ነው የምትባሉት። ክርስቲያን እንኳን እኮ ተብሎ የተሰጠን ፔንቴኮስታል ካቶሊኮች ነው ያወጡት። ተለይተው የወጡ የተገነጠሉ ማለት ነው ፔንቴኮስታል። በቃ ሰው የሚድነው በእምነት በሚገኝ በጸጋው ነው፣ በስራ አይደለም። ከዳንክ በኋላ ግን የምትሰራው የእምነት ስራ አለ። ያንን ያመንከውን የሚያጠነክርልህ እንጂ በመስራትህ የክርስቶስ የመስቀሉን ስራ ልትተካ አትችልም። አትሞኝ። ሃይማኖት አይደለም ክርስትና፣ ህይወት ነው። ወደዚህ ወደ ጌታ ነው። ልዩ ወንጌልን ተዉት፣ የተረገመ ነው። በመጽሐፍ ቅዱስ ውስጥ ያሉት እርግማኖች በሙሉ ይሁኑበት ተብሎ በዮሐንስ ራእይ ላይ
ይህንን የትንቢት መጽሐፍ የሚያነብ የተባረከ ነው። በዚህ የትንቢት መጽሐፍ ላይ የሚጨምር የሚቀንስ፣ በዚህ መጽሐፍ ውስጥ ያሉ እርግማኖች በሙሉ ይድረሱበት። ወንጌል ክርስቶስ ነው። መልአክ አይደለም፣ ማርያም አይደለችም፣ ቅዱሳን አይደሉም። ሁሉም ለራሱ ለተጠራበት በእምነት ባመነው ይሄዳል። ሁሉም በየሃይማኖታቸው ይሄዳሉ። ሁሉም በፍርድ ፊት ይቀርባሉ። እኛም ላመነው ጌታ በአምላካችን ስም ለዘለዓለም እንሄዳለን። ሃሌሉያ አሜን። ክብር ለኢየሱስ ይሁን። በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦችን ትድናላችሁ። መዳን በማንም የለም። 4 ነጥብ። በማንም ስጦታ አያድንም፣ አስራት አያድንም፣ ጥምቀት አያድንም፣ ስርዓቶች ቢሆኑ እግዚአብሔር ግን በልጁ በክርስቶስ ኢየሱስ የመጣውን ይቀበላል። በሱ ላይ አይጨመርም፣ አይቀር። ልዩ ወንጌል ነው አለ ጳውሎስ። እኔ ተመልሼ ብሰብክ ልዩ ወንጌል የተረገመ ይሁን። አናቴማ። ሰይጣን ሉሲፈር በወደቀበት ይውደቅ ነው እኮ የሚለው። ይውደቅ። በክርስቶስ ላይ የሚጨምር የሚቀንስ አናቴማ ማለት ዲያብሎስ ሉሲፈር ሰይጣን በወደቀበት ውድቀት ይውደቅ። የመስቀሉ ጠላት ነው ማለት ነው። ስለዚህ ክርስትና ተገልጦልን ነው ወገኖች ሆይ፣ እኛ ፈልገን ሳይሆን እሱ ወዶን ነው። ወደዚህ ጌታ ያልመጣችሁ ካላችሁ አጭር ጸሎት እናድርግ። የንስሐ ጸሎት። ከኛ የሆነ ምንም ነገር የለም። ሁሉ ኃጢአትን ሰርተዋል፣ ሁሉም በድለዋል፣ የእግዚአብሔር ክብር ይጎላቸዋል። ባንዱ በተላከው በልጁ በክርስቶስ የሚያምኑ እንዲሁ በጸጋው ይድናሉ። እንዴ በግድ ካልሰራን ስራ ነው እንዴ? ብሉይ ኪዳን አትብሉ የተባለውን በልተን ሞትን። አሁን ደግሞ የሕይወት እንጀራ እኔ ነኝ፣ እኔም ብሉ፣ እኔ ሕይወትም እውነትም መንገድም ነኝ ሲል ለምንድነው ሌላ ልዩ ወንጌል ምንጨምረው? ለምንድነው ሌላ ነገር ምንጨምረው? ምን አገባን? በአንተ ለጳውሎስ በእኔ አምሳል ነው የተገለጠው አለ። በዛን ጊዜ እኔ ከኔ ቀድመው ከነበሩት ሐዋርያት ጋር እንኳን አልተማከርኩም፣ ተቀበልኩት አለ። በቃ ተገለጠልኝ። ክርስትና መገለጥ ነው። ጌታ ኢየሱስ ይገለጥላችሁ። ብዙ ጊዜ የምለው ነገር አለ። አንድ ሰውን እግዚአብሔር እስከ መጨረሻ እስከ ጥጉ ልባርከው ካለ ክርስቶስን በመግለጥ ነው የሚባርከው። ክርስቶስ ኢየሱስ እርሱ ክርስቶስ እንደሆነ ፍጹም ሰው ፍጹም አምላክ እንደሆነ የገባው ድኗል። ድካምንቶ ጻድቅ 7 ጊዜ ይወድቃሉ፣ 7 ጊዜ ይነሳሉ። ነገር ግን ጸጋ ስለበዛ ኃጢአት አንሰራም። ጸጋ ስለበዛ ኃጢአትን በመስራት አንለማመድም፣ እንጠየፋለን። ኃይልን በሚሰጠን በክርስቶስ ኢየሱስ ሁሉን እንችላለን። የክርስቶስ ልብ አለንና አለ። የክርስቶስ ልብ አለን። ክብር ለእግዚአብሔር ይሁን። አጭር ጸሎት እናድርግ። ሕይወታችሁን ለጌታ ስጡ። ከልዩ ወንጌል፣ ከዲያብሎስ፣ ከሐሰተኛ ነቢያት፣ ከመናፍቃን ተለዩ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንጸልይ። ቅዱስ አባት ሆይ በሰማይ በምድር ሁሉን የፈጠርክ በሁሉ ላይ ኃይል ችሎታ ያለ በዚህ ቀን በሕያው ቃል በቅዱስ መንፈስ በልጅ በኢየሱስ ክርስቶስ ደም ወደ ጸጋ ዙፋን እቀርባለሁ። እኔ በደለኛ ኃጢአተኛ ሰው ነኝ። በማወቅም ባለማወቅም በድፍረት የሰራሁትን ኃጢአት ይቅር በለኝ። አባት ሆይ ልጅህ አድርገህ ተቀበለኝ። እነሆ ቃልህ ሕያው ነው። አብርሃም የሌለውን እንዳለ አድርጎ እንደቆጠረ የሰጠውን የተስፋ ቃል በልጅ በክርስቶስ ኢየሱስ የሕይወትን የዘላለም ሕይወት ተስፋ ቃል በልጅ በክርስቶስ ኢየሱስ በመስቀል ላይ በሰራው ሥራ እቀበላለሁ፣ አምናለሁ። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ከዚህ ቀን ጀምሮ ዓለምን፣ ሰይጣንን፣ ራሴንም ክጄ ነፍሴን በዘላለማዊ እጆች ላይ ተዋለሁ። ልጅህ አድርገህ ተቀበለኝ። በሕይወት መዝገብ ላይ ስሜን ጻፍልኝ። ልጅህ አድርገህ ስለተቀበልከኝ እጅግ አድርጌ አመሰግንሃለሁ።
በቀሪው ዘመኔ ቃልክን አስተምረኝ፣ ጸሎት አስተምረኝ። ጌታ ሆይ እንዳመልክህ ኃይልና ጉልበት ስጠኝ። ከቅዱሳን ጋር ኅብረት በማድረግ ዘመኑን በመዋጀት አንተን የምጠባበቅ የተመረጠ የትውልድ ካህን ልጅህ እንደሆነ አድርገኝ። ስላንተ እንድመሰክር ኃይልን መንፈስን ጨምርልኝ። ስለተቀበልከኝ አመሰግናለሁ። በክርስቶስ ኢየሱስ ስም አሜን። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለሚያምኑ ግን የእግዚአብሔር ኃይል ለማዳን ነው። ክብር ሁሉ ለኢየሱስ። ይሄ ነው ትልቁ ውሳኔ። ለብዙዎች ሞኝነት ነው። በዚች አንዲት ሰከንድ መንግሥተ ሰማያት ትገባለህ፣ ከዘላለም ሞት ታመልጫለሽ። እዚህ ውስጥ ምን አለ? ኢየሱስና አንተ ብቻ ናችሁ። ካቶሊክ የለም፣ ኦርቶዶክስ የለም፣ ጴንጤ የለም፣ ሌላም በሉት ሃይማኖታዊ ስም የለም። ኢየሱስ፣ እርሱ ኢየሱስ ትንሣኤ፣ ሕይወት፣ ጌታ። በቃ እሱን ካገኛችሁ በቂ ነው። ደግሞ ምን ብሏል? ፈትኑኝ አለ እኮ። ፈትኑኝ፣ እናንተ ወደ እኔ ተመለሱ፣ እኔም ወደ እናንተ መለሳለሁ ብሏል። ይህንን ጸሎት የጸላችሁ እግዚአብሔር ዘመናችሁን ይባርክ። በአቅራቢያችሁ ኢየሱስ ክርስቶስ ወደሚሰበክበት ቤተ ክርስቲያን ሂዱ። በቃ ድናችኋል፣ ተቀላቅላችኋል። እንኳን በጌታ ስም በሰማይ መልአክ ታላቅ ደስታ ሆኗል። በዓለም ላይ ያሉ ቅዱሳኖች ደስ ይለዋል። እኔ አላያችሁም፣ እግዚአብሔር ግን ልባችሁን ያያል። ስለዚህ እንኳን ወደ ጌታ ወደ መንግስቱ ፈለሳችሁ መጣችሁ። እንኳን ከዳቢሎስ ከጨለማው ከዚህ ዓለም ወጣችሁ። አይዟችሁ፣ በርቱ፣ ትጉ። ጌታ ታማኝ ነው። ለአብርሃም የሰጠውን ተስፋ ይዛችኋል። እንግዲህ እሱ በተስፋው አልተጠራጠረም። መጨረሻ ምን አለ? ወረሰ። እናንተም ወራሾች ናችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ቅዱሳን የአባቴ ልጆች በዓለም ያላችሁ ሁሉ ክብር ለኢየሱስ ይሁን። እንደ አምላካችን ያለ ታላቅ የለም። እንደ አምላካችን ያለ ድንቅ የለም። ደካሞቹን፣ የወደቁትን፣ ኃጢአተኞችን፣ ቀራጮችን የሚወድ ነው። በደልን የማይቆጥር አምላክ ነው። ስለዚህ ሁላችንም በደል መቁጠር አይለማም ይላል። ይቅርታ ትልቅ የመንግሥተ ሰማያት በር መክፈቻ ነው። ገባችሁ? በር መክፈቻ። ይቅር ተባብላችሁ በፍጹም ለዚች አጭር ዘመን ዕድሜ ከጌታ ጋር በነገር ሁሉ የተፈተነውን ራሳችንን እንድናቀርብ ትጉልኝ። በጌታና በኃይሉ ችሎት የበረታችሁ ነው። ጌታ ከእናንተ ጋር ነው። አብረን እናገልግል። ቅዱሳኖች ይሄንን ሼር አድርጉ። ይህን ሼር በማድረግ እኔ ለገንዘብ አልገባውም። ለዚህ ነው ሰብስክራይብ እለጥፋለሁ። ይሄ ፕሮግራም በየጊዜው እንዲደርሳችሁ እንጂ ገንዘብ የሚባል ነገር ለማግኘት ያው 4 ዓመቴ ነው። 4 ዓመት ውስጥ 5 ሳንቲም ክርስቶስ ኢየሱስ ምስክር እኔ እየከፈልኩኝ ነው። እኔ እየከፈልኩ ለዚህ ለሚያዘጋጅልኝ ዌብሳይት $16 እከፍላለሁ። ዶላር ታውቃላችሁ። ስለዚህ እኔ እግዚአብሔር የሰጠኝ መልሼ ለሱ ልሰጠው። ስለዚህ ወገኖች ሆይ ሼር በማድረግ እንዲሰሙልኝ ብቻ አድርጉልኝ ነው የምለው። በቃ እንዲሰሙ። እኔ አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራል። በመጨረሻው ዘመን የሚድኑት በጣም ጥቂቶች ናቸው፣ የሚጠፉት ግን ብዙዎች ናቸው። በሰፊው መንገድ የሚሄዱ ብዙ ናቸው፣ በጠባቡ መንገድ የሚሄዱ ጥቂቶች ናቸው። በጠባቡ መንገድ ለመሄድ ተጋደሉ። ስለዚህ ይህን ሼር በማድረግ አብራችሁን አገልግሉ። ዘመናችሁን ጌታ ይባርክ። ቅዱስ አባት ሆይ በክብር በክርስቶስ ኢየሱስም አመሰግናለሁ። አለኝታችን፣ ወዳጃችን፣ አባታችን፣ አማላጃችን፣ ጠበቃችን፣ ሕይወታችን፣ መንገዳችን፣ ብርሃናችን፣ ሁሉ በሁሉ የሆንክ የናዝሬት ኢየሱስ እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። በዚህ ቀን ያገለግሉንን በዝማሬም በስብከትም በተለያየ መንገድ ያገለግሉን ጌታ ጸጋን አብዛላቸው። ስላንተ ይወራ፣ ስላንተ ይነገር፣ አያልቅም። ጌታ ሆይ አትቀልብንም። ኢየሱስ ጌታ ሆይ እናመሰግናለን። መንፈስ ቅዱስ ሆይ ከፍ እናደርጋለን። ክብር በሰማይ ክብር በምድር ላንተ ተጠቅልሎ ይድረስ። አባቶች ከፍ በል። በክርስቶስ ኢየሱስም ማራናታ አሜን። ጌታ ኢየሱስ ሆይና ክብር ለእግዚአብሔር ይሁን። ያለፍኩት ብዙ ነው ባንተ ጌታ
ያለፍኩት ብዙ ነው ከኔ አቅም በላይ ነበረ ዛሬ ሁሉ ባንተ ተቀየረ ወጥመድ ተሰበረ አመለጥኩ ያንን የጭንቅ ቀን ተሻገር አመሰግናለሁ አመሰግናለሁ እኔም በተራዬ አመሰግናለሁ 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 እኔም በተራዬ አመሰግናለሁ ያልሆነልኝ የለም እርሱ ለኔ ብሎ ለሰው ትቶኛል ዕዳዬንም ከፍሎ ነፍሱን እስከ መስጠት ይወደኛል በጣም ባመልከው መቼም ልቤ አይረካ ጌታን ይዣለው ምን ሆናለው ከክንፉ ጥላ አርፌያለው ቃሉን ይዣለው ምን ሆናለው ዙሪያው ሲናወጥ አርፌያለው እንዲሁ በነፃ የተሰጠኝ ዓለም የሌለው ሰላም አለኝ እንዳልናወጥ እጅን ይዞኛል በክፉ ዘመን ያዘምረኛል ምነው እኔ ያየሁትን ምነው ሁሉም ቢያለኝ እኔ ያየሁትን ምነው የቀመስኩትን ምነው ቢቀምስልኝ የቀመስኩትን ምነው እኔ ያየሁትን ምነው ሁሉም ቢያለኝ ምነው የቀመስኩትን ምነው ቢቀምስልኝ ኢየሱስ እያለ